ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ኢቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ጠፍተናል። በመጀመሪያ ደረጃ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም። ሰብስክራይብ፣ ላይክ፣ ሼር አድርጎ ስለ ሀና አዳዲስ መረጃ ስለሰማው ልዘግባችሁ ብዬ ነው። እውነት ለመናገር ግን የሀና ነገር በጣም ነው የምታሳዝነኝ። ከምሬ ነው የምነግራችሁ ወላሂ። ለምን በቃ ለሀና ድምፅ የሆነ ሰው ሁሉ በውስጥ የማስፈራራ ዛቻ እየተዛተበት ነው። እንግዲህ ልጅቷንም አላህ በሰላም አላህ ያስገኛት፣ ለቤተሰቦቿ አላህ ያብቃት። የዛሬ ዓመት ፋሲካ ላይ ከቤተሰቧ ከወገብ ማዕረግ ከባሏ ጋር ነበረች። አስባችሁታል? ዘንድሮ ደግሞ በጨካኝ እጅ ተይዛ እየተሰቃየሽ እየተደፈረሽ እየተደበደበሽ አቢዩዝ እየሆነሽ ያለች ልጅ ናት። እንግዲህ የምንሰማው መረጃና ማስረጃ ማንሰማው ነገር የለም ማለት ነው። ለምን ሰይድ ወረባቦን ይመች የሚባለው በቃ ለማስደብደብ ኦር ኢትዮጵያ ላይ ለማስያዝ ኢትዮጵያ እሱን ሰይድ ወረባቦን ለማስገደል መረጃ ወጥቶበታል። በድምጽ በእንትን በቲክቶክ አይቼ በጣም ነው የገረመኝ። ከምሬ ነው የምነግራችሁ። ሰው በዚህ ደረጃ በቃ ሰው ጨካኝ ሆኗል። ገባችሁ? ሰይድ ወረባቦ ለምንድን ነው ጠምደው የያዙት መሰላችሁ? ለሀና ድምፅ ስለሆነ ብቻ። ገባችሁ? ለምን ለሀና ድምፅ ትሆናለህ ተብሎ ነው። በዚህ ከዱባይ እንግዲህ ወንድማችን የተለያየ አገር እየተንከራተተ ያለው ማለት ነው። እና እንግዲህ ወንድማችን ደግሞ ወርቁ አይተነው 15,000 ዶላር እንደሚሰጠው ቃል ገብቷል። ለማንኛውም ቀደመን ያነ ጎጃሚ ሳይቀድመን እያሉ ነበር እና ይመች እና ያንን ነገር አይቼ በጣም ነው የገረመኝ። ከምሬ ነው የምነግራችሁ። አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው። ገባችሁ? እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሀና ትወጣለች ኢንሻአላህ። ሁላችሁም በየሃይማኖታችሁ ዱአ አድርጉ፣ ጸሎት አድርጉ። ሀና ባይዘወይ የሁላችንም እህታችን ናት። ገባችሁ? ለሷ ብለን ነው እኛ ከዚህ የራሱ ሰጣ ገባ እየገባን ያለ ነው። ሁላችሁም ፍትህ ለሀና እያላችሁ ለሀና ነፍስ ግዴታ እንትን አለባችሁ። በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ ከገጠር ቤት ጋር ሄዳችሁ የኔ ወንድም የኔ ምናምን የምትሉ ጤነኛ ናችሁ እንዴ? እናንተ ጤነኛ ናችሁ? ጤነኛ አትመስሉኝም። ገባችሁ? ሰይድ ወረባቦና እሱ እኮ ምንም አይነት ችግር የለባቸውም። የተጣሉት እኮ በሀሳብ ነው። ሀሳብ ለምን ድምፅ ትሆናለህ? የገጠር ልጅ ምንድን ነው ያለው? በሞተ ሰው ቪዲዮ ለምንድን ነው የምትሰሩ አለ። ለማን በሞተ ሰው ያለው? ሀናን ነው። ሀና ሳትሞት ተሸፍና እንድትቀር ነው የገጠር ልጅ የሰራው ሴራ ማለት ነው። 500,000 ፎሎወር ስላለው ብቻ ነው። በሁለተኛ ደረጃ ደግሞ እሱ ደግሞ እንደዚህ የሆነ ነገር ቪዲዮ የሚሰራው ሰው እያዘነ ፎሎ እንዲያደርጉት ነው። እናቴን ፎሎ እንዲያደርጉት የማያደርገው ጥረት የለም። የገጠር ልጅ ማለት እባብ ታውቃላችሁ? እባብ አንዳንድ ምራሱ የጓደኛ እባብ አለ። እናቴን ከልባችሁ ታወሯቸዋላቸው ምናምን ውስጣቸውን ያወቁ ይመስሉና ብዙ ይቀበጣጠራሉ ማለት ነው። እና እንደዚህ አይነት ጓደኛ ራሳቸውን መጠንቀቅ አለባቸው። እናቴን አንዳንድ አስመሳይ ጓደኞች አሉ። እና የገጠር ልጅ ደግሞ እባብ ታውቃላችሁ? እባብ የሆነ ለመመመመም እያለ ውስጥ ለውስጥ የሚሄድ እባብ ነው የገጠር ልጅ። አስረግጬ ነው የምነግራችሁ። ምክንያቱም የሚሰራው ሴራ የሚሰራው እንትን እንደ ቅጥነቱ አይደለም። ገባችሁ? የመጨረሻ እርጉም ባለዬ ነው፣ ወደዳችሁም ጠላችሁም። ምክንያቱም እውነት ሁልጊዜም እውነት ናት። ገባችሁ? እውነትን ሁልጊዜም ተደብቄ እንደዚህ ብዬ አትበሉ። እውነት ሁልጊዜም እውነት ነው። በሁለተኛ ደረጃ ደግሞ ልንገራችሁ። በሁለተኛ ደረጃ ደግሞ ፈጣሪ ሀናን ትወጫለሽ ካላት ትወጣለሽ። ከነዚህ አረመኔ እጆች ማለት ነው። በእርግጠኝነት ትወጣለሽ። ዋናው ምንድን ነው? እናንተ ጸሎት ማድረግ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ አቶ ይመች አገር ወደ አገር ለመፈርጠጥ እያሰቡ ነው ውዶች። አገር ከአገር ለመፈርጠጥ ማለት ነው። ከሳውዲ አረቢያ ወደ ሌላ ሀገር ሊሄዱ ነው ተብሏል። እኔ ተብሏል ነው የሰማሁት፣ ሰምቼ ነው ውዶቼ። እና ወንድ ከሆንክ አገር ለመልቀቅ ከማሰብ ቁጭ ብለህ እንደ ወንድ ልጅ ወንድ መሆን አለብህ። ነገሩ አንተ ወንድ አይደለህም። ምክንያቱም በዛ ጋር መተህ ደላላይ አይደለህም ትላለህ፣ በዚህ መተህ ደላላይ ነኝ ትላለህ። እና ለማንኛውም ይመች የሚባለው ሰውዬ
ደላላይ ነው፣ ሴቶቹን የሚቀበል ነው። ሴቶቹን ደግሞ እንዴት ነው የሚቀበለው መሰላችሁ? ይህን ያክል ብር የመን ላይ ከፍልልሻለሁ፣ ይህን ያክል ብር ትሰጭኛለሽ እያለ ከቤቱ ኢጃዛ ቤት ያሳርፋል። ኢጃዛ ቤት አለው ውዶቼ፣ ይመች ማለት ነው። እና ግን የሚያውቀው ሰው ነው እንትን የሚለው ብቻ። ለማንኛውም የተያያዘ የተጨመላለቀ ነገር አላቸው ከውስጣቸው ማለት ነው። እና አሁንም ቢሆን ፍትህ ለሀና እያላችሁ ድምፁ ነው። በሁለተኛ ደረጃ ደግሞ ሰይድ ወረባቦ እናንተን አይፈራም፣ ፈርቶ ማያቅም። እናንተ ፈራ ጎጃም የወሰደው እያላችሁ ብዙ ቪዲዮ እየሰራችሁ ነው። ልንገራችሁ፣ የሰው ልጅ አንድ ነፍስ እንጂ ሺ ነፍስ የለውም። ሰይድ ወረባቦ ደግሞ የወንዶች ወንድ የወንድ ቁና ነው። አለቀ ደቀቀ። አንበጫበጫችሁ። ገባችሁ? ስለ አንበጫበጫችሁ እውነታችሁ መረጃ ስላወጣባችሁ እያንዳንዷን በራጎ ያለውን መንገድ ስለሚያቅባችሁ ነው። ተኩላ ራሱ ቺባና የምትባል ሎዛ አጎዛ ራሱ ምንድነው ይመች ጥሩ ቦታ ተክላይ ጥሩ ቦታ ነው ያለ ቦታውን አያሳያቸውም እያለች ነበር። ባይዘወይ በዚህ በአውሮፓ ሕግ አንቺ አውሮፓ ላይ ቁጭ ብለሽ በሰው ነፍስ እንደዚህ የምትቀልጅባት ነገር የለም። ይህን አስረግጬ ልንገርሽ። ምክንያቱም በዚህ ላይ ብትከሰሽ ዲፖርት ነው የምትደረጊው። ማንም የማንንም ነፍስ እንደዚሁን የማለት መብት የለውም። የገጠር ልጅ ግን አሁንም ዛሬም ነገም ወዲያም ከተጠያቂነት አይወጣም። አንድ ጊዜ ወደ ሃይማኖት ወሰዳችሁት፣ አንድ ጊዜ ወደ ምን ያልወሰዳችሁበት ነገር የለም። ገባችሁ? ስለዚህ የሀና ነፍስ እስካልወጣሽ ድረስ ተጠያቂነት ማን ነው? ይመች የገጠር ልጅ የእናንተው እንትኖ ደግሞ ይደላላዩ ነው። አለቀ ደቀቀ። ምክንያቱም እውነት እንላለን፣ ውሸት እንላለን። ማንም እኛ ቁጭ ብለን በሰው ነፍስ የሚነግድ የለም። ገባችሁ? ጊፍት ሸቀሉባት፣ እንደዚህ ያሉባት። እናንተ መሸቀል ፈልጋችሁ ስላልተሳካላችሁ ነው የምታብዱት። አለቀ ደቀቀ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሀና ትወጣለች። ፍትህ ለሀና፣ ፍትህ ለእህታችን እያላችሁ ሶሻል ሚዲያውን አጨናንቁት። ምክንያቱም ዝም በተባለ ቁጥር አጀንዳ በበዛ ቁጥር ሀና እንዳትረሳ እኔ እፈራለሁ። ይህ የኔ ስሜት ነው፣ የሌላ ሰው ስሜት አይደለም። ስለዚህ አሁንም ቢሆን ፍትህ ለሀና፣ ፍትህ ለእህታችን እያላችሁ ሶሻል ሚዲያውን አጥለቅልቁት ውዶቼ። ተረዳችሁ? ምክንያቱም ነገ ወዲያ የሆነ ነገር ቢሆኑ ለምን እንዴት ወዴት እንዳንል ምንድነው ማድረግ ያለብን? እኛ ፍትህ ለሀና፣ ፍትህ ለሂታችን፣ ፍትህ እያልን ድምፅ መሆን አለብን እህቶቻችን። በሁለተኛ ደረጃ ደግሞ ይመች ደግሞ ሰፈር ለሰፈር በፈርጠጥ ቁጭ ብለህ ወንድ ከወንክ ከአንድ ቦታ ተቀምጠህ መኖር ነው ያለብህ እንጂ አንተ ደላላይ ስለሆንክ ተበርቸ ሰላም አደርግላቸው በራሳቸው አካውንት አትሊስት ከ500,000 እስከ 1 ሚሊዮን ብር የማሰባሰቢያ ፕሮግራም አድርገን እናስገባላቸዋለን። በራሳቸው አካውንት ከ500,000 ብር እስከ 1 ሚሊዮን ብር የገቢ ማሰባሰቢያ አድርገን እናስገባላቸዋለን። ያ ለምን ይጠቅማቸዋል? አንደኛ አዲስ አበባ እየተመላለሱ ጉዳዩን እንዲይዙ ከኛ በላይ እነሱ አባት ስለሆኑ፣ አንድ ሁለተኛ ጠበቃ እናስቀጥራለን። አዲስ አበባ ላይ ይሄ ሀገር አቀፍ 50,000 እና 60,000 የያዘውን ሰው ጉዳይ ጠበቃ እልል ብሎ እኔ ሊያዘው ነው የሚለው። ጉዳዩ የሚዲያ ነዋ። ጉዳዩ ብዙ ሰው የሚያውቀው ነዋ። አንድ ነገር ያንን ነገር አሳካ ማለት ያጠበቃ ከዛ በኋላ መስመሩ ነው የሚሳካለት፣ ይታወቃል። ጠበቃ እንቀጥራለን። እኛ ቲክቶክ ላይ ጮኸን ዝም ብንልም አባት ነው፣ ጠበቃ ስራውን ነው የሚሰራው። ኧረ እባካችሁ ልጆቼ እዚህ ደርሻለሁ እርዱኝ ሲሉ ለመርዳትም ብዙ አይቸግርም። አሁን ባለቤት እያጣ ነው ነገሩ። ባለቤት እያጣ ነው። ማንን ነው የሚጠብቁት ሲባል እርስ በርስ ነው ወይ ሰንበዲ ቤት እስኪ ያለውን ነገር አሳውቃችኋለሁ እያልኩ ከዚህም በኋላ መሄድ አልችልም። ሰዎች ደግሞ የራሳቸውን ነገር ነው የሚከፍቱት። ስክሮል ሳረግ እኔ የሆነ ጉዳይ ይነሳል ብዬ ሳስብ ሌሎች ጉዳዮች ላይ የሰውን ደግሞ መብት መግፋት አልፈልግም። እነዚህ ትክክል ወንድማችን ተስፍሽ ሀረርጌው ትክክል። ምክንያቱም የሀና ጉዳይ መረሳት የለበትም። አሁንም ቢሆን ሁላቸውም ድምፅ መሆን አለባቸው። አሁንም እየገባችሁ ፍትህ ለሀና ማለት አለባቸው። 1 ሚሊዮን ብር ያልከው ደግሞ ትክክል ነህ። ለቤተሰቦቹ ተዋቶ ግዴታ ድምፅ መኮን አለበት። ሶሻል ሚዲያ ላይ ተወርቶ ዝም መባል የለበትም። ልክ ነህ እናቴን።
እኔም ስሜት የሚሰማኝ ስሜት ይሄ ነው። ገባችሁ? ተስፍሻ አረርጌ ያለው ነገር ትክክል ነው እና ፍትህ ለሃና እያላችሁ ሁላችሁም ድምፅ ሁኑ። ቢያንስ ይህን ፍትህ ለሃና እያላችሁ ፕሊስ ከ10,000 ሰው በላይ እንዲያዩ እፈልጋለሁ። ሌላ መረጃ ይዤላችሁ